ከዚህም በኋላ አራቱ ቤተ ሮማውያን ልብሱን ከአራት አድርገው ተካፈሉት። ወተካፈሉ አልባሴ ለርእሶሙ ወተአፀው ዲበ አራዜ እንዳለ ክቡር ዳዊት። ወተካፈሉ አልባሲሁ ለርእሶሙ ወረሰዮሙ አራተ ክፍለ ለለ አሃዱ እምሃራ እንዳለ ወንጌል ዮሐንስ 19:23። ሲካፈሉትስ እንዴት አድርገው ተካፈሉት ቢሉ ጫማውንና እጀ ጠባቡን ልባንጃውን ከአንድ መደብ፣ መጎናጸፊያውን ከአንድ መደብ፣ መጠምጠሚያውን ከአንድ መደብ፣ ኩፌቱን ከአንድ መደብ አድርገው ተካፈሉት። ቀሚሱን ግን የተወለደ ዕለት ሰብአ ሰገል አምጥተው አበርክተውለት መርፌ መጉጭት መቅደጃ ያልነካት አካሉ ሲያድግ አብራው ስታድግ ትኖር የነበረች ማርያም መግደላዊት የተፈወሰችባት ባለተአምር ነበረችና ቀሚሱንስ አንቅደድ፣ አንዱ ዕጣ የደረሰው ሰው ይውሰደው፣ ዕጣ የደረሰው ሰው ወስዷታል። ስለምን አይሁድ ከአራት እንዲከፈል አድርገው ተካፈሉት? ጌታስ ስለምን ከአራት እንዲከፈል አደረገ ቢሉ አይሁድ ጠልተውታልና። አያችሁትን? እሱ ዘቦ ክልኤ ክዳናት ይሃብ አሃዴ ለዘአልቦቱ ብሎ ያስተምራል። ደግ ሰው ባህታዊ ነኝ ይላል። የእሱ ልብስ ግን ለአራት ቤተ አረማውያን በቃ ብለው ለማሳጣት ነው። ጌታ ግን ትንቢቱን አምሳሉን ለመፈጸም ነው። ትንቢቱ ምንድን ነው ቢሉ ወተካፈሉ አልባሴ ለርእሶሙ ወተአፀው ዲበ አራዜ ብሎ ክቡር ዳዊት ተናግሮ ነበርና መዝሙር 21:18። ምሳሌውስ እንዴት ነው ቢሉ ወንጌል ከአራት ክፍል ሆኖ ይጻፋል፣ በአራቱ ማዕዘነ ዓለም ይሰበካል ሲል ነው። ቀሚሱም አለመቅደዳቸው አራቱ ወንጌላውያን የጻፉት ወንጌል ምስጢሩ አለመለዋወጡ አንድ የመሆኑ አምሳል ነው። ይህን ምሳሌና ትንቢት ለመፈጸም ከአራት አድርገው እንዲካፈሉት አደረገ። እንዲህ አድርገው ልብሱን ገፈው 6 ሰዓት ወይም ቀትር ሲሆን በሰቀሉት ጊዜ በሰማይ 3 በምድር 4 ተአምራት ተደረገ ተሰራ። በሰማይ ሦስቱ ምንና ምን ናቸው ቢሉ ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብት ረገፉ። በምድር አራቱ ምንና ምን ናቸው ቢሉ አእባን ተፈተቱ፣ መቃብራት ተከፈቱ። ያን ጊዜም ከ500 ብቅ ከ600 ዝቅ ያሉ ሙታን ከእግረ መስቀሉ ተነሱ። መንጦላዕተ ቤተ መቅደስ ከላይ እስከታች ከሁለት ሆኖ ተቀደደ። ስለምን አእባን ተከፈቱ ቢሉ ለሐዘን ለደስታ ነው። ደስታቸውስ እንዴት ነው ቢሉ አዳም ከፍዳ ድኗልና ደስታቸው ይህ ነው። ሐዘናቸውስ ምንድን ነው ቢሉ አሕዛብ ድንጋዮችን ጠርበው አምላክ ያይደሉትን እያመለኳቸው ሲያዝኑ ይኖሩ ነበርና ዳግመኛም ፈጣሪያቸው ተሰቅሎባቸዋልና ሐዘናቸው ይህ ነው። መቃብራትስ ስለምን ተከፈቱ ቢሉ በሐዘን በደስታ ነው። ደስታቸውስ ምንድን ነው ቢሉ አዳም ከፍዳ ድኗልና ሰዎችም በተራራው በኮረብታው እየሰገዱባቸው እያመለኳቸው ሲያዝኑ ይኖሩ ነበር። መመለክ መሰገድ ስለቀረላቸው ነው። ሐዘናቸውም ፈጣሪያቸው ስለተሰቀለባቸው ነው። ሙታንስ ስለምን ተነሱ ቢሉ አይሁድ ጌታችንን ርዑ ብእሲ ወልደ ዮሴፍ ብለው ሰቅለውት ነበር። ጌታም ርዑ ብእሲ እንዳልሆነ የባሕርይ አምላክ እንደሆነ ለማጠየቅ ለማስመስከር ሙታንን አነሳቸው። መንጦላዕተ ቤተ መቅደስ ስለምን ተቀደደ ቢሉ ጌታችን የተሰቀለ ዕለት መላእክት ፈጣሪያችንን በጊዜ ቀትር እናመሰግናለን ብለው ቢወርዱ ልብሱን ተገፎ አካሉ ደም ሆኖ አክሊለ ሦክ ተቀዳጅቶ ተሰቅሎ ቆያቸው። መላእክትም ደንግጠው ከእግረ መስቀል እንደ ቅጠል ረገፉ፣ እንደ ሻሽ ተነጠፉ። ቅዱስ ሚካኤልም ፈጣሪ ሰማያት ወምድር ስትሆን ይህንን ያህል ትዕግስት እያለ ቆሞ ያደንቅ ጀመረ። ቅዱስ ገብርኤልም እኒህ ፍጡራን ፈጣሪን እንዴት ይሰቅሉታል ብሎ ሊያጠፋቸው ሰይፉን መዘዘ። ጌታም እኒህ ፍጡራን እኔን የሰቀሉኝ የገደሉኝ ፈጣሪያቸው እንደሆንኩ ባያውቁ ነውና ዕዳ በደል አታድርግባቸው፣ ከቁጣህ ታገስ፣ ሰይፍህን መልስ ቢለው ቅዱስ ገብርኤልም ያንተ ቸርነት ያንተ ምሕረት ሁልጊዜ ብሎ የያዘውን ሰይፍ ወርውሮ ቢጥለው የቤተ መቅደሱን መጋረጃ አንዱን ዘሃ ከሁለት እየከፈለ ወርዶ ከምድር ገባ። ስለምን በቀትር ሲሰቅሉት ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ረገፉ ቢሉ ጌታችን ከሰማየ ሰማያት ሳልወርድ ከድንግል ማርያም ሳልወለድ ዓለም ሁሉ በጽልመት ግላ በጨለማ መጋረጃ ተሸፍና ትኖር ነበር ሲል ነው። ፀሐይ የጨለመው ጨረቃ ደም የሆነው ከዋክብት የረገፉት አንድም አይሁድ ለጊዜው ጌታችንን ልብሱን ገፈውት ዕርቃኑን ሰቅለውት ነበር። ፀሐይ ጨረቃ ከዋክብትም የተገዥነታቸውን ምልክት እኒህ ፍጡራን ፈጣሪያችንን ዕርቃኑን አዩት ብለው ብርሃናቸውን ገፈው ጨለማ አለበሱት። አንድም አይሁድን ከስቅለት በኋላ በሚያገኙት በሥጋዬ በደሜ በጥምቀቴ ብርሃነ ጸጋ ሙቀት ሥጋ የላችሁም፣ አንድም ቀድሞ የነ ሐና የነ ቀያፋ የመንግሥት የክህነት ሙቀተ ሥጋ ብርሃነ ጸጋ ነበራቸው። ጌታም ሹመት በእጄ እንዲሉ እንዲህማ የመንግሥትና የሹመት ክህነት ብርሃነ ጸጋ ሙቀተ ሥጋ የላችሁም ሲላቸው፣ ስለዚህ ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ረገፉ። አንድም ትንቢት አምሳል ለመፈጸም ነው። ትንቢቱ ምንድን ነው ቢሉ ፀሐይኒ ይጸልም ወወርህኒ ደመ ይከውን ወከዋክብተ ሰማይኒ ይወድቁ ዲበ ምድር ብሎ ኢሳይያስ ተናግሮታል። አምሳሉስ እንዴት ነው ቢሉ የቀድሞ ሰዎች በፀሐይና በጨረቃ በከዋክብት ያመልኩ ነበር።
ጌታም የፀሐይ የጨረቃ የከዋክብት አምላክ እኔ ነኝ ሲል፣ እኒያም አምላካችን ነው ሲሉ ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ረገፉ። በቀትር ሲሰቀል ፀሐይ መጨለሟስ ይሁን መልካም ነው። ጌታ የተሰቀለ ዕለት ምሉእ ብርሃን አድራ ነበርና ጨረቃ የምትውል አይደለችም። የት ተገኝታ ደም ሆነች ቢሉ ይህንን ትንቢት አምሳል ለመፈጸም ከዚያው ካለችበት ደም ሆነች ሲሉ፣ ይህንንማ ትንቢቱን ያናገረ አምሳሉን ያስደረገ እሱ ባወቀ አይደለምን? በሰማይ 3 በምድር 4 7 ተአምራት የተደረገ የተሰራ ስለምን ነው ቢሉ፣ በእኒህ በሰባቱ ተአምራት የጌታችን የባህሪ ልጅነቱ በዲያብሎስ በሰውም ዘንድ ታውቋልና ስለዚህ ነው። አባ በጽሐ ጊዜሁ ከመ ትሰብሖ ለወልዲከ ወወልዲከኒ ከመ ይሰብሕከ እንዳለ ወንጌል። በዲያብሎስ ዘንድ እንደምን ታውቋል ቢሉ፣ ምሳሌ እነሆ ንጉሥ ከአዳራሽ ተገኝቶ በዙፋን ላይ ተቀምጦ እውነት ፈርዶ የተቀማውን ያስመልሳል፣ የተበደለውን ያስክሳል፣ በደለኛውን አስሮ በግዞት ቤት ያስገባዋል። እንደዚሁም ሁሉ ጌታችን መስቀሉን ምቹ ዙፋን አድርጎ በአደባባይ ተሰቅሎ እውነት ፈርዶ በደለኛ ዲያብሎስን አስሮ በሲኦል ግዞት የተበደለ አዳምን ከማሰረ ኃጢአት ፈቶ ከሲኦል አወጣው። አንሰ ተሰየምኩ ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ እንዳለ ክቡር ዳዊት። ጌታም በመስቀል ላይ ሆኖ አምላኬ አምላኬ ነጽረኒ ወለምን አደገኒ ብሎ ሲጸልይ ቢሰማው ይህ ሰው ርዑ ብእሲ ነው፣ እነሆ ጻዕረ ሞት ይዞ ያስጨንቀዋል። ሄጄ ነፍሱን ከሥጋው ለይቼ ሥጋውን በመቃብር አፈርሳለሁ አበሰብሳለሁ፣ ነፍሱን በእጄ ይዛለሁ ብሎ እስከ ጽንፈ መስቀሉ ድረስ በድፍረት ቀረበ። ጌታም በካህሊነቱ ለቀም አድርጎ ይዞ በነፋስ አውታር ወጥሮ በእሳት ችንካር ቸንክሮ አስጨንቆ አስጠብቦ ያዘው። ዲያብሎስም ወዲያና ወዲህ መላወስ መንቀሳቀስ አልቻለው አለ። እጅግም አላበው ደከመው፣ ረቂቅ ወዝ ተከነበለበት፣ ረቂቅ መጋልን ጋለ። ጌታም ዲያብሎስን ድንቁርናውን ለወጠለት፣ ግርማ መለኮቱን ስርዓተ መንግስቱን አሳየው። እንዴት አድርጎ አሳየው ቢሉ፣ መላእክት በጊዜ ቀትር ፈጣሪያችንን እናመሰግናለን ብለው በወረዱ ጊዜ ተሰቅሎ ቢቆያቸው ደንግጠው በእግረ መስቀሉ ረግፈው እንደ ሻሽ ተነጥፈው ወድቀው አየ። ዲያብሎስም መከራውን ያበላልጥ ያስተናንስ ጀመረ። ይህስ እንዴት ነው ቢሉ፣ ቀድሞስ እኔ ነኝ እንጂ በደለኛው ክፉ መቼ እሱ ነዋ። እሱማ በድንግልና ተጸንሶ በድንግልና ተወልዶ በባህር ላይ ሲሄድ ከደረቅ ግንባር ዓይንን ሲፈጥር አልዓዛር አልዓዛር ብሎ ጠርቶ ጻእ አፍአ መቃብር ብሎ ሙት ሲያነሳ ዕውር ሲያበራ ተአምር ሲሰራ የባህሪ ልጅነቱን አላየሁምን? ደግሞስ እሱ በዮርዳኖስ በደብረ ታቦር ቆሞ ሳለ የባህሪ አባቱ አብ ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዕዎ ብሎ ሲመሰክር አልሰማሁምን? እኔ ነኝ እንጂ ኃይለኛው በደለኛው መቼ እሱ ነው? አሁንስ እንደ ውሃ ያፈሰኝ እንደ ድንጋይ ያፈዘኝ እንደ ሰም ያቀልጠኝ ይሆን? ወይስ ምን ያደርገኝ ይሆን? እያለ መከራውን ያበላልጥ ያስተናንስ ጀመር። ወአስተአበየ ዲያብሎስ መከራሁ እንዳለ ተረፈ ወንጌል። ጌታም በፈጠረው ፍጥረት ሁሉ ጭንቅ አይችልምና ችንካሩን አላላለት፣ ትኩሳቱን አበረደለት። አዝኖለት ነውን ቢሉ፣ አዝኖለትስ አይደለም። ነገር ግን እንዲያ እንደጨነቀው ቢክስ እሰር በፍንጅ ጣል በእጅ እንዲሉ በጭንቅ ተይዤ ካስኩ እንጂ ወድጄ እንክሻለሁን እንዳይል በፈቃዱ እንዲክስ አደረገ። ከችንካሩ አላላለት፣ ከትኩሳቱ አበረደለት። ከዚህ በኋላ ዲያብሎስን ጌታ በዓይነ ቁራኛ ይዞ ጠየቀው። ምን ብሎ ጠየቀው ቢሉ፣ እኔ አንተን ፈጥሬ ከመላእክት በላይ አክብሬ ብተውህ እኔ ፈጠርኋችሁ ብለህ አስተህ ገሃነመ እሳት ያወረድካቸው አንተ አይደለህምን ብሎ ቢጠይቀው፣ አዎን የነገርኳቸውን ሰሙ ፈቃዴን ፈጸሙ አለው። ኋላስ አዳምና ሔዋንን ፈጥሬ በመንፈስ ቅዱስ አክብሬ በገነት ባኖራቸው ይህንን ዕፀ በለስ ብትበሉ የባህሪ አምላክ ትሆናላችሁ፣ እንግዲያ ፍጥረት ትፈጥራላችሁ፣ የእሱን ፍጥረት ታስንቁታላችሁ ብለህ አስተህ ገሃነመ እሳት ያወረድካቸው አንተ አይደለህምን ብሎ ቢጠይቀው፣ አዎን የነገርኳቸውን ሰሙ ፈቃዴን ፈጸሙ አለው። ኋላስ ነቢያት ይወርዳል ይወለዳል ብለው ትንቢት ቢናገሩ ሱባዔ ቢቆጥሩ በከሃዲያን ነገሥታት በአላውያን መኳንንት ልቦና አድረህ በድንጋይ ስታስወግራቸው በመጋዝ ስታስቆርጣቸው በአዘቅት ስታስጥላቸው የኖርህ አንተ አይደለህምን ቢለው፣ አዎን ከአንዲት ላም ወተት ከአንድ በሬ እሸት ምን ይለዩ ምን ይከፍሉ ብዬ ነው አለው። ይህስ ይቅርና የተናገርሁትን የማላስቀር የማላደርገውን የማልናገር ነኝና ለአዳም የሰጠሁትን ተስፋ ኪዳን አደርሳለሁ ብዬ ሰው ብሆን ሥጋ ብለብስ በደቀ መዝሙሬ በይሁዳ አድረህ ያሸጥከኝ በዘመዶቼ በአይሁድ ተሰውረህ ያሰቀልከኝ ምን ባደረግኩህ ነው ብሎ ቢጠይቀው፣ ይህስ እንኳን ላንተ ለእኔም ደንቆኛል ቸግሮኛል። እንደ ሰማይ ያለ ሌላ ሰማይ፣ እንደ ምድር ያለ ሌላ ምድር፣ እንደ ፍጥረት ያለ ሌላ ፍጥረት አላገኝም እንጂ አግኝቼስ ቢሆን እንኳን ከአውደ ፍትህ በፊትና ከአውደ ፍትህ በኋላ ላደረግኩት ኃጢአቴ ይቅርና አንዲት ሰዓት በጲላጦስ ፊት ላቆምኩህ ይህም ያም ላንተ ካሳ ባልበቃህም ነበር ብሎ የእሱን ፍጡርነት የእግዚአብሔርን ቸርነት ፈጣሪነት ዲያብሎስ በገዛ ፈቃዱ መሰከረ። የጠላት ምስክር እውነት ነው ማለት ይህ ነው። እስመ ሰምዐ ጸር እሙን ውእቱ እንዳለ መቅድመ ወንጌል። ከአውደ በፊት ያለው ከእስራቱ እስከ ስቅለቱ ነው። ከአውደ ፍትህ በኋላ ያለው ከስቅለቱ እስከ መቃብሩ ያለውን ቆጥሮ ነው። አንድም አቤቱ ጌታዬ፣ አንድ ሽማግሌና አንድ ባልቴት ከነ ልጅ ልጆቻቸው በእጄ ተይዘው በሲኦል ተግዘው ይኖራሉ። እኒያን ካሳ አድርገህ ውሰድልኝና እኔን ከቀደመ ቦታዬ ከሲኦል ስደደኝ።
ከሃይማኖት የወጡትን ከምግባር ያዳጡትን ሰዎች በሲኦል እንደ ፍርፋሪ ስለቅማቸው ስቅማቸው ልኑር እያለ ይሰግድ ይጸልይ ጀመረ። ጌታም አንተ እንዳታሸንፋቸው እንዳታታልላቸው በስሜ እረዳቸዋለሁ፣ በንስሐ እቀበላቸዋለሁ፣ መምህራንን እሾምላቸዋለሁ፣ መጻሕፍትን እጽፍላቸዋለሁ። ነገር ግን ይህንን ሁሉ ትተው እኔን ክደው አንተን ከወደዱ ሰጥቼሃለሁ አለው። ጌታችን ዲያብሎስን በገዛ ቃሉ አስፈርዶ የአብ የባህሪ ልጅነቱን የጌታችን የባህሪ ልጅነቱ በዲያብሎስ ዘንድ ታወቀ ማለት ስለዚህ ነው።